ገድጄም ሊሆን ይችላል። ስለምን መገደድ ነው የምታወራው? ይኸውልሽ ዳጣ፣ ምን መሰልሽ፣ ኤቢን የሆነ ማስገድድበት ነገር እፈልጋለሁ። በቃ እሷን ብላክሜል ማድረግ እፈልጋለሁ። ኧረ ናታን፣ ምን ሆነህ ነው? ኤቢ እኮ እህቴ ናት። እሷን የሚጎዳ ነገር እንዳደርግ እየለመንከኝ ነው? እሷን አንጎዳት ዳጣ፣ እሷን የማይጎዳ ነገር ነው። ናታን፣ ለምንድነው እንደዛ የምናደርገው? መጀመሪያ ምክንያቱም ንገረኝ። አልነግርሽም፣ ግን ቆይ አሁን ኤቢን በምን እንያዛት? እኔ እዚህ ላይ እንድታግዥኝ ብቻ ነው የምፈልገው። አይ ናታን፣ እኔ እንደዚህ አይነት ነገር አሁን ማሰብ አልችልም። እሺ አስቢበት ዳጣ። ኤቢን በምን ልናስገድዳት እንችላለን? ቆይ እሷ ምንድን ነው የምፈልገው? ኤቢ እኮ ልውሃ ነው እንጂ ምንም ነጥብ የማትጥል ሰው ናት። 2 ጊዜ ቢሆንስ? ዳሬ፣ ሰው 2 ጊዜ ሊሳሳት አይችልም። አንዱ ስህተት ሊሆን ይችላል፣ ሁለተኛው ግን ጥፋት ነው። እና አወላለዱ ስለ ደግሞ ለምሳሌ ከቅርብ ጓደኛ ከቤት ሰራተኛ ሲሆን የበለጠ ያማል። እኛ ሴቶች ደግሞ ባሎቻችን የግላችን የብቻችን ብቻ እንዲሆኑ ነው የምንፈልገው። በእርግጥ መግደልን አልደግፍም፣ ግን ለወሰን ለተባል በተለይ ደግሞ ከአንዴም 2 ጊዜ ለወሰን ለተባል በምንም አይነት ሁኔታ ምንም አይነት ርህራሄ ይቅርታ አያስፈልገው። ቆይ ዳጣ እስካሁን ድረስ እናቷን አታውቅም። አባዬም ቢሆን ዳጣን እስካሁን ድረስ ደብቋታል። ቆይ እማዬስ ቤት የሚሰራውን ድራማ ብታውቅ ምን ይፈጠር ይመስላል? አንተስ ብትሆን ሰላም አድራ ብላ የሰጠችን ነገር ባለመጠበቅ ምን ይፈጠር ይመስላል? አሁን ታዲያ ምን እያልሽ ነው? ፍራኝ እያልሽ ነው? ምን ጊዜ ከሄደ በኋላ የምታውቂው ነገር ጉዳት አይኖረውም እያልከኝ ነው? የወለናታን ስመረቅ ቀለበት ማታ ስልኝ ከሆነ በደንብ ጠንቅቀ ነው እሺ የምታውቀኝ። እሺ በቃ አሁን ችግር የለውም፣ እባክሽ ውጭልኝ። አቶ ደረጀ ዳጣን ለመጋበዝ ወደ ካፌ ሄዶ ዳጣን ኬክ ጋብዞ እየበሉ እያለ አንድ ላይ ሰላም ቴክስት ትልካለች እና በጣም ደነገጠ። ያው ስራውን ስለሚያውቅ ማለት ነው። ዳጣ ምን ሆነ የደነገጥከው? ሰላም እያልክ እኮ ነው አባዬ ስትል፣ አይ ደህና ናት እንዲሁ ነው ቴክስት ያደረገችልኝ ብሎ ሲላተኝ ምናልባት ወልዳ ሊሆን ይችላለኝ ብላ ዳጣም ጠየቀች እና ደህና ናት እንዲሁ ዝም ብላ ነው ብሎ እሱም አስተባበለ ማለት ነው። እናም ዳጣም በጣም ሰላም እንደምትወዳትና ከእሷ ጋር አብራ ሳለች በጣም ደስ እንደሚላት እየነገረችው ነበረ። እናም ሲጨርሱ እኔ ካልጋበዝኩ በግድ ብላ ዳጣ የልጅነት ህልሜ ነበር፣ ስለዚህ አንተ መጋበዝ እፈልጋለሁ ብላ ሂሳብ ልትከፍል ነበረ። እሱም እምቢ ብላት ከዛ በግድ ብላ ከፈለች። ነገር ግን እሱ ያስቀመጠውን ብር ነው ወስዳ ጠርታ ላስተናገጁ የሰጠቻትና በጣም እያሳቀችው ነበር። አባቷን ፈታ ለማድረግ በተቻላት መጠን እየሞከረች ትገኛለች ዳጣ። በሰዓቱ መልሶ መደወል ስለማይችል ከወጣ በኋላ ለሰላም ደወለላት። ለምንድነው በሰዓቱ ያልደወልክልኝ መልስ ያልመለስክልኝ ብላ ጠየቀችው። እሷም አንቺ ምንድነው የምትፈልጊው ከኔ ለምን አትይኝም እያላት ነበር። እሷ ግን ያው ደህንነቷ አሳስቦኝ ነው ደህና መሆንክን ለማረጋገጥ ነው የደወልኩት ብላ ምን ደህና ሆናለሁ ምን ጠብቀሽ ነበር አላትና በጣም እያስገደደችው ነው የምትገኘው። ምክንያቱም ተመልሼ መጥቼ ልጅን ከወለድኩ በኋላ ከዛ ቤት ነው የምኖረው ብላ ነው እያስፈራራቸው። እሱ ግን የሚፈልገው ወደ አለ ቦታ ወደ ክፍለ አገር እሷና ልጇን አብሮ መላክ ነው የሚፈልገው። እሷ ግን በጭራሽ አይሆንም ብላ ድርቅ ብላለች። እናም እንዴት አይን ምን አይን አለሽ ነው ሲጀመር መተሽ ማርታን የምታይበት አይን አለሽ ወይ አንቺ ለምን አትይኝም እያለች እንግዲህ በጣም ጭንቀት ውስጥ ይገኛል አቶ ደረጀ ማለት ነው። እንግዲህ በሰራው ስህተት ዋጋ እያስከፈለው ነው የሚገኘው። እሷም አጋጣሚ የተጠቀመችበት ነው። እምቢ ማለት አይችልም። ምክንያቱም ሂጅ እናገራለሁ ሚስጥሩ እናገራለሁ ስለምትል የፈለገችውን ነገር ለማድረግ እየተቆጣጠረች ይገኛል። እናም ልጅን ማግኘት እፈልጋለሁ፣ ከልጄ ጋር ማወቅ መኖር እፈልጋለሁ አብሬ ከዳጣ ጋር። ያኔ እንኳን አብራኝ ስትተኝ አብራኝ ስታድር እናቷ መሆኗን አታውቅም ነበር፣ ግራ ተጋብታ ነበር እኔ በማረጋቸው ነገሮች ለምንድነው እንደዚህ እንደምታደርግ እያለች። ስለዚህ እውነቱን እንድታውቅ ትፈልጋለች። እውነቱን ማወቅ አለባትና እነግራታለሁ እያለች እያስፈራራችው ነው። እሱ ደግሞ እውነቱን ማርታ ሳታውቅ በጭራሽ ዳጣ እናትሽ መሆኗን ማወቅ የለባትም እያሉ ሁለታቸው እንግዲህ አጣብቂኝ ገብተዋል። በሌላ በኩል ናታንና አቢጌል እንግዲህ ፉክክራቸው እንደቀጠለ ነው። አቢጌል እንግዲህ እሱን ስህተት ውስጥ ለመታል የተቻላት መጠን ሁሉ እየጣረች ነው። አንዴ ክፍሉ ትሄዳለች፣ የተለያዩ ሙከራዎችን እያደረገች ነው። እሱ ግን
አስተዋይና ረጋ ያለ ልጅ ስለሆነ በምንም ምክንያት ሊወድቅላት አልቻለም። እናም ዳጣም ፊት ሆነ እማዬ ፊት እየሄድሽ የማይሆን ነገር አትቀባጥሪ፣ አትናገሪ፣ ሁለታቸውም የሆነ ነገር እንዳለ እንዲጠረጥሩ ማድረግ የለብሽም እያላት ነበር። እናንተ እኮ እኔ በጣም ነው የምወድህ፣ አንተ ግን ዳጣ ነው የምትወደው። ዳጣ ከዚህ ቤት ከወጣች ደግሞ እኔን ትወደኛለህ፣ ስለዚህ ዳጣ መውጣት አለባት እያለች እንግዲህ ሁሌም ለነገሮች ሁሉ ተጠያቂ የምታደርገው እንግዲህ እህቷን ነው ማለት ነው። እህቷ መሆኗን አታውቅም። በእርግጥ ግን ጠርጥራለች ማለት ለምን የዚህን ያክል የጓደኛው ልጅ ከሆነች ለምን አባዬ ይዟት መጣ እያለች የተጠራጠረች ይገኛለች። ያው እያንዳንዱ ነገር የምትጠራጠረው እውነት ቢሆንም ግን ጥርጣሬዋ ትክክል ቢሆንም የምትጠራጠርበትና የምታደርገው ስራ ቤተሰቡን ለመበጥበጥ ስለሆነ ምንም ነገር አይመቸውም ማለት ነው። ናታንናም ከዳጣ ጋር ተመሳጥሯል። ያው ምክንያቱም መናገር አልፈለገም፣ ግን የሆነ ብሎክ ማድረግ አለብን፣ የሆነ ችግር ውስጥ መክተት አለብን፣ እሷ የምናስፈራራበት የሆነ ነገር ሊኖረን ይገባል ብሏታል ዳጣን። እንግዲህ ዳጣ ደግሞ በጭራሽ ምንም ቢሆን እህቴ ናት፣ እህቴ የምትጎዳበትን ነገር ማድረግ አልፈልግም እያለች የተከራከሩ ነው። እሷ የሚጎዳት ነገር ሳይሆን ብቻ ግን እኛ የምናስፈራራ እሷን የሆነ ነገር ይዞ ማስፈራራት ነው የፈለገው ናታን። ከዛ እንዳታስገድደው ማለት እሷን አስገድዳ ቀለበትም እንዳታረግለት የሆነ ነገር እንዳታረግለት ነው የፈለገውና እሺ አስብበታለሁ ብለዋለች ማለት ነው ዳጣ። ዳጣ ግን በጭራሽ ከአቢጌል ጋር እንደዚህ አይነት ነገር ውስጥ መግባት የለብን። ምክንያቱም ያኔ እኔ በገባው በተወሰነ ቀናት ውስጥ ነው የአባዬ ልጅ መሆኗን የጠረጠረችው እና ዲኤንኤን ያስመረመረችው። ስለዚህ ከእሷ ጋር ፉክክር ይቅርብህ፣ በጣም ሌላ በሰዓት መጫወትና ሌላ ችግር ውስጥ ነው መንገባ እያለችው ነበር። ግን ሌላ አማራጭ የለንም ብሏት በዚህ ተስማምተዋል። እንግዲህ አቢጌልን ለሁለታቸውም የሆነ ነገር አድርገው እሷን ችግር ውስጥ ለማስገባት እና እንዳታስፈራረው እሱን የሆነ መያዣ ለማድረግ ነው ማለት ነው። በሌላ በኩል እንግዲህ የውሃ ጓደኛ ቤተሰቦቿ የተፋቱ ነው። በዛ ምክንያት በጣም ትምህርት ቤት መሄድ አቁማለች። ሁሉ ነገር ተዘበራርቆባታል እና ውሃ ጋር እየመጣች ነው። አንዳንዴ ራበኝ እያለቻት ጓደኛዋን ምግብ እየሰረቁ ሰራተኛዋን ሰርፕራይዝ ነው እያሉ እየሸወዱ አብረው ይበላሉ ማለት ነው። እና ለሁለት ቤተሰቦቻቸው ሲከፋፈሉ ቤተሰብ ልጆቻቸውን ለሁለት እንደሚከፋፈሉ እየነገረቻት ነበረ። እና በዚህ አጋጣሚ ምን ትዳር ላይ ቤተሰብ ባልና ሚስት ሲጣላ ልጆች ምን ያህል ከባድ የስነ ልቦና ተጽዕኖ ውስጥ እንደሚወድቁ መማር እንደሚያስጠላቸው በቃ ሁሉ ነገር ነው የሚያስጠላቸው። እና ምጥንም ላይ እየተፈጠረ ያለው ነገር ያ ነው። በቃ ሁሉ ነገር አስጠልቷታልኝ እና እንደውም በቃ ከኛ ጋር ሁኝ እያለቻት ነበር ጓደኛዋ ውሃ። ግን ማንም ጋር መሆን አልፈልግም፣ ከእነሱ ጋር መሄድ አልፈልግም፣ እናንተ ቤት መምጣት አልፈልግም እያለቻት ነበረ። አቶ ደረጀና ማርታም እንግዲህ ቁጭ ብለው እየተከራከሩ ነበር። ሚዲያ ላይ አንዲቱ ባሏን ቆራርጣ ገደለችው፣ እናም ሳያውቁ ለጎረቤት ስጋውን ሰጠቻቸው የሚል ዜና አንበባ ማርታ በዛ ምክንያት እያማከረችው እየነገረችው ነበር ለአቶ ደረጀ። እሱ ግን እንዴት እንዲህ አይነት ነገር በምን ምክንያት እንደዚህ አይነት ጭካኔ ልታረግ ትችላለች ብሎ ሲላተኝ፣ ምናልባት ሌላ ሴት ጋር ሂዶባት ሊሆን ይችላል። እኛ ሴቶች በቃ ባመን ነው ሰው ስንጎዳ ነው የዚህን ያክል ጭካኔ ልናሳይ የምንችለው ስትለው፣ እና ትክክል ነው ብለሽ ታምኛለሽ ወይ አላት። እሱም ያው በእርግጥ ትክክል መግደሏ ትክክል አይደለም፣ ግን ደግሞ እንደ ስራው ይወሰናል። አንዳንዴ እሱም ስለሚያናድዳት ሊሆን ይችላል። በሷ ቦታ ሆኜ ስላላየሁት መፍረድ አልችልም ብሎ በዚህም እሱ የራሱን ታሪክ አንዳንዴ ጎረቤት ሲታማለን የብለስማ እንደሚባለው የራሱን ታሪክ ገልብጦ ነው እየነገራት የነበረው። የእሷ ምንም ነገር አልገባትም እንጂ ይቅር ማትይው እንደዛ አይነት ሰው ይቅር ማትይው ምን አይነት ሁኔታ ውስጥ ሲገኝ ነው ማለት በምን አይነት ሁኔታ አንቺን ሲከዳሽ ነው ስትለው እንደ ሁኔታ ይወሰናል። ለምሳሌ ተሳስቶ ከሆነ አንድ ቀን ስህተት ከሆነ ባልፈለገው አስገዳጅ ሁኔታ ሆኖ ከሆነ እንደዚህ አይነት ነገር ያለ ይቅር ሊባል ይችላል። ነገር ግን ከጓደኛ ወይም ደግሞ ከቤት ሰራተኛ ከአንዴም ሁለቴ ከተሳሳተ ግን መቼም ይቅር ልለው አልችልም። ይህን ቤተሰቡንም ልጆቹንም ማንንም እንዳያይ አድርጎ ማባረር ነው እያለች ስትነግረው እሱም ተጨንቋል። የራሱ ታሪክ ስለሆነ ገልብጦ እየነገራት ስለሆነ በጣም ነው የተጨነቀው። እና በዚህ አጋጣሚ እንግዲህ ይቅር እንደማትለው ለምሳሌ የመጀመሪያውን ስህተት ኦኬ ዳጣን ስህተት ናት ብላ ልታምን ትችላለች፣ ግን የሁለተኛ ልጁን በጭራሽ ስህተት ነው ብላ እንደማትቀበል በዚሁ አጋጣሚ እንግዲህ ቁርጡን አውቃል። በዚህ ምክንያት ይቅር እንደማትለው አውቆ ቤተሰቦቹን
ልጆቹንም ሚስቱንም ሊያጣ እንደሆነ ስለተሰማው በጣም ጭንቀት ውስጥ ይገኛል። አቶ ደረጀ እንግዲህ በሰራው ስህተት እድሜ ልኩን ዋጋ እየከፈለ ይኖራል። ይህን ነው ትልቁ የሚያስተምረው ይህ ድራማ። አንድ ሰው አንድ ቀን በሰራው ስህተት እድሜ ልኩን ዋጋ እየከፈለ እንደሚኖር ማለት ነው።